እስከ በኋላ ነው ሀሳብ አስተያየት መስጠት የምንችለው አኮርዲንግ ቱ ዳት። የጠበቅኩ ነው። ሂስ ታይፒንግ። እሺ ቆይ ታይፒንግ ይላል። ቆይ ግለጽና አንድ ላይ ደግሟል። በጣም ያሳዝናል በእውነት ከባድ ነው። አንዳንዴ ሰዎች ስትነግሯቸው ሳያምኗቸው ሲቀሩ በጣም አለመታመን በጣም ያማል። ባይዘዌ በተለይ በራሳችሁ በቅርባችሁ ሰው ምን ታደርጋላችሁ? ያኮ ያሳብዳል። ሰዎች አይ በህልምሽ ነው፣ አይ መስሎሽ ነው፣ አይ መንፈስ አለብሽ፣ መንፈሱ ነው እንደዛ የሚያሳይሽ ምናምን ሲሏችሁ እናንተ በአይናችሁ ያያችሁትን ነገር ወይም የደረሰባችሁን ነገር ስትናገሩ ሰዎች ሳያምኗችሁ ሲቀሩ ሰዎች እናንተ መስሏችሁ እንደሆነ በህልማችሁ እንደሆነ አይምሯችሁ እንደሚያማችሁ መንፈስ እንዳለባችሁ እንጂ እውነት ያ ነገር እንዳልተደረገ ሲሏችሁ ያኮ ያሳብዳል እኮ ጋይስ። ከዛ ለሰዎች ኧረ አይደለም እመኑኝ እኔ በአይኔ አይቻለሁ ስትሉ ኖ መስሎሽ ነው፣ ኧረ በስመ አብ በይ፣ ኧረ ቢስሚላ በይ፣ ምን ሆነሻል አንቺ ምናምን ስትባሉ ያ ነገር ራሱ ያሳብዳል። በቃ እውነት እኔ ነኝ ያበድኩት ወይስ ሰዎች ናቸው ትላላችሁ? እውነት እኔ የሆነ ነገር ሆኜ ይሁን ለምንድን ነው ሁሉም እንዴ ያም ስነግረው አያምነኝም፣ ይሄን መንፈስ ነው ይለኛል፣ ያም የሆነ ነገር ይለኛል፣ ስለዚህ ሰዎች ናቸው ያበዱት ወይስ እኔ ነኝ ትላላችሁ። ከዛ ያ ነገር ወደ እብደት ይወስዳችኋል። አንዴ ሪምን ጥሯት ፕሊስ፣ ሪምን ጥሯት አንዴ ሼር አድርጉልኝ። ሪምን ፈልጋታለሁ ፕሊስ። ደሽከሌ መጥቷል። መጥቻለሁ ብለህ ጻፍ። ደሽከሌ አስገብቻለሁ። ወድ ያላየከውም ከበላይ ካለ አስገብቻለሁ። ሪሚሻን ሼር አድርጉላት አንዴ። የእነሱን ጉዳይ ልጨርስና እሱም እስከዛ እየጻፈን ስቲል ታይፒንግ እያደረገ ነው። አስተያየት እንሰጥበታለን። ለሪም ቮይስ ዳርግላት። አቡ እንዴት ነህ? ሰላም ነው? እሺ እስቲ ሼር አድርጉላት ለሪም። ዋትሳፕ ላይ ቮይስ አድርጌላታለሁ እንድትመጣ። እሺ ሪም ስትመጣ እንቀጥላለን የደሸክሌን እና የወልዴን ጉዳይ። ደብተሬ ካለ እኔ በደሸክሌ ጉዳይ ለአራተኛ ጊዜ አለምንም እንግዲህ ምንም ማድረግ አልችልም። ደሸክሌ መኖሪያ ፈቃድ እንዲኖረው በጣም ለፍቻለሁ፣ ግን እሱ ምንም ሊሳካለት አልቻለም። የፍርድ ቤት ቀጠሮም ሊያልቅ አልቻለም። በየጊዜው የቤት ክራይ እና የሚበላው እያልኩኝ መለመን ሰልችቶኛል እና ለመኖሪያ ፈቃዱ ማሰሪያ ብዬ ሪም ጋር ያስቀመጥኩለት 7000 ድርሃም አለ ለምኜ ያስቀመጥኩለት፣ እሱን ተቀብዬ ልሰጠው ነው አሁን። ከዛ እሱ እንደፈለገ ያድርገው ማለት ነው። ለምን እኔ የሰው ፊት ገረፈኝ። ከዚህ በላይ ምን ላርግ? ስንት ጊዜ እንደለመንኩ ተመልከቱ።
ትገባለች። ላይ የለችም ሪም አቦይ ሳረኩ ለምን ተኝታ ይሆን በሳት ቆተኛች ኖርማሊ እሷ ፕሮክሎክ ነው የምትነሳው ተኝታ ይሆናል እንግዲህ አይ እዚህ ህዝብ ፊት መነገር ስላለበት ነው እኔ እነግራታለሁኝ ግን እንድታቁ ነው አሁን ደሸክሌ ደህና ነኝ እንዴት ነህ ደህና ነህ ደህና ነኝ እግዚአብሔር ይመስገን ሰላም ነው አለን ሰላም ነህ አይደል አዎ ደህና ነኝ አሉ እሺ ለመጀመሪያ ጊዜ ከ87 ሰዎች ቁጭ ብዬ መዝግቤ ዋትስአፕ ከፍቼ ደረሰኝ ለቅሜ 266309 ብር በኢትዮጵያ 266270 ሺህ በለው በኢትዮጵያ 270 ሺህ ብር በድርሃም 7008 ድርሃም ሰበሰብኩልህና ለመኖሪያ ፈቃድ ክሪም ጋር አስቀመጥኩልህ የመጀመሪያው ነው ከዛ በሁለተኛው መጣሁና በድርሃም ለደሸክሌ በድጋሚ መጣክና ለሚትመገብበትና ለቤት ክራይክ 1865 ድርሃም ሰበሰብኩልክ ከዛ እሱን ጨረስክና መጣክ በሶስተኛ ዙር ሜይ 25 መጣክና 400 ድርሃም ከሪም አሰሪ 12000 ብር ከአንዲት ከስተመር በድርሃም 700 ድርሃም ሰጠውክ መቼ ሜይ 25 ዛሬ ሜይ 24 ነው ከስንት ቀን በኋላ ማለት ነው ጋይስ ከ19 ቀን በኋላ ደግሞ 700 ድርሃሙ አልቆ ተመልሰ መጣህና እኔ አሁን ለአራተኛ ጊዜ ማለት ነው ሶስቴ ለመንኩኝ እናንተ አሁን ለአራተኛ ጊዜ ነው የመጣኸው እና ምን ላድርግ እሺ ንገረኝ እንደሸክሌ ምን ላድርግ አቡ በቃ ችግር የለም ያው እናንተ ሁሉን ሰው ሁሉን ደክሟል እና እኔም በእርግጥ ያው እንደዛ ሆናል ብዬ አላስብኩና በነገሩ ኪሱ በጣም የቆየ በየቀኑ የርኩበት በየዋቃቱ 100 ብር 200 ብር 1000 ብር የሚያስከፍልበትን ባለፈዋል እና ያው የከፈልኩ ነው የጨረስኩት ነበረ ያው እንግዲህ ከእንግዲህ ስላደረጋችሁ ነገር ጨርሼ አመሰግናለሁ ብዬ ለሁሉም ትላርግ ነበረ አሁንም ቢሆንም ችግር የለም ያለው ከወልደ የተቀበልኩትና ከሰው ደግሞ ሌላም የተቀበልኩ አለ ሰጥቼ እንግዲህ ደግሞ አይዱን እናሰራለን ብላችሁ እናንተ ስትታገላችሁ ሁሉ ነበረ ሁሉን ደግሞ አልሆነም ኪሱ አላለቅም አሏል አሁን ደግሞ በቅርብ ለሚያልቅ ሆነ እንደተነገርኩት ያንን ወጪው ቢመልስ ኖሮ አሰራለሁ አይዱን እንደገና ሰው እንዳስጨንቅም አንቺም ማስጨንቅም አልፈለኩም በቃ ደግሞ እኔ አንድ ነገር የምፈልገው እናንተም የምታውቁ ሰው ጋር ተባብራችሁ በእርግጥ እንትኑ ገንዘቡ ማይደርስ ከሆነ ኮንትራትን ቢሆንም ፈልጌ እኔን የምታውቁ ሰው ጋር እንዳስገቢ ነው ፈልገው ከዛ ውጭ ግን ሰው እንደገና እንዳስጨንቅ አልፈልግም ይሄ ሁሉ ወር እኮ እኔ ስራ ፈልገህ ተላላኪነትም ቢሆን ጽዳትም ቢሆን በሰው ስራ ፈልገህ ግባ አንተ የፍርድ ቤት ኬዝ ያለብክ ሰው ስለሆንክ ሚዲያ ላይ ስራ ሊፈለግልህ አይችልም ህገ ወጥ ነው ስለዚህ በሰው ጽዳትም ተላላኪነትም ምንም በ1000 ድርሃም ቢሆን የቤት ኪራይ ከከፈልክ ቀለብህን ከቻልክ ፈልገህ ስራ ግባ ብዬሽ ነበር እኮ ደሸክሌ ከዛ የፍርድ ቤት እየፈለኩ ነበር አላገኘም ያው እሺ ቀጥል ስራ ምን እሰራለሁ ብዬ የፈለኩ ነበር በእርግጥ ስራም አላገኘውም ደግሞ የተወሰነ ስራ ያገኘው አለግና ይሄን ደግሞ ከተያዘን ደግሞ ችግር ይሆናል ብዬ ነው በእርግጥ በውስጥ ላይ ገብቼ እናንተ ማታውቁ ነገር ላይ ገብቼ እንትን አለን ብዬ የሆነ ስራ ማግኘት ነበር ተላላኪ ነገር ነበር ግን እንትን ብዬ ነበር ስለዚህ አሁንም ቢሆንም እኔ እንግዲህ እንደገናም ሰውም አንቺም አላስጨንቅም በጣም ደክሞሻል ሁሉም ሰው ደክሟል ራስን ደግሞ እንደዚህ ይቆያል ብዬ አይደለም እኔ ጀመርኩት ኪሱ ቶሎ የሚያልቅ ነገር መስሎኝ ነበር ያው እስከዛሬ አላልቅም ብሎ በጣም መንገድ ላይ አስቸጋሪ ነውና ተሰበሰበም የነበረው ቦታ
ቦታው ስላልተመቸን ወጣ ብዬ ላውራችሁ እና እንደምንም ብላችሁኝ በቃ ያለውን ከወለ ወደ 2600 ብር ነው የተወሰድኩት። ባለው 1000 ብር ወስጃለሁ። 950 ብር ነበረ እሱ 1000 ብር ነው የሰጠኝ። ከዛ ደግሞ አልፎ በፊትም ሕክምና ላይ ሲዞር የትራንስፖርቱ ላይ የሰጠ የነበረው ሕክምና እጀዛ ቤተሰብ የሰጠ የነበረው 2600 ብር ነው። እሱም ሰጥቼ የሆነ ልጅ ጋር ደግሞ አለ 1000 ምናምን ብር ነበረ በፊት ከሱ ቀድሞ መጥቶ ከአብዳዊ ምናምን መጥቶ ሕክምና ወስዶ ነበረ። እሱም ከፍላለሁ። የቀረውም በቃ አዳምጠኝ። ደሸክሌ ይሰማል? ይሰማል ወንድሜ? ሄሎ ወይ አዳምጠኝማ። ይሰማል። እኔ ለመኖሪያ ፍቃድክ ብዬ ያስቀመጥኩልክን 7000 ድርሃም ሪም ጋር ላይ ያስቀመጥኩልክ አንዴ ሚውት አድርገህ አዳምጠኝ። ሪም ጋር ያስቀመጥኩልክን 7000 ድርሃም ሪምን ጠርቼ አሁን ተኝታም ከሆነ በኋላ ስትነሳ እንድትሰጥህ እነግራታለሁ። ይኸው እዚህ ህዝብ ፊት ጠርቼ እነግራታለሁ። 7000 ድርሃሙን አንተ እንደፈለግክ አድርግ። ኦኬ እኔ አንተ ታግዘኛለህ ብዬ ተላላኪነትም ጽዳትም ያገኘከውን ስራ የ1000 ድርሃምም ስራ ቢሆን ትሰራለህ ብዬ ተማምኜብክ ነው 7000 ድርሃም ለምኜ መኖሪያ ፍቃድ ለአንተ ለማሰራት እስካሁን ያስቀምጬ ነበረው። ራበኝ የቤት ክራይ ስትል 1865 ድርሃም ለምኜ ሰጠውክ። በድጋሚ እሱን ጨርሰህ መጣህና እሱን ማርች 25 የሰበሰብኩልን ጨርሰህ መጣህና ሜይ 5 700 ድርሃም ሰጠውክ። አሁንም አለቃል። እሺ እኔ ምን ላድርግ? በቃ አሁን 7000 ድርሃሙን ተረከበኝ፣ ውሰድ። የወልዴን ያለብህንም እዳ ክፈል። የደላላ የሚከፈልም የኮሚሽን ካለ 1000ንም ከፍለህ ስራ ግባና ስራና ሰርተ ደሞዝህን አጠራቅመ ኢቃማ አሰራ። ይሄ ነው እኔ ጋ ያለው ነገር። እሺ ወንድሜ ደሸክሌ አሁን ሚውትን አንስታ አብራ በቃ እኔም ያው ምንም ማድረግ አልችልም። ከእናንተም ከማትጨነቃችሁ ያው እንደዛ አድርገ ያው ስራ መስራት እፈልጋለሁ። ያው ስራም የፈለኩ ነበር። እኔ ደግሞ በፊት የወሰድኩ ብር እኔ አጅማን ያለው ያንን ቻርጃ ክስ ስላለ በየቀኑ ሲሄድ መንገዱ በጣም ብዙ ብር ነው። ትራንስፖርት መሆኑ እያልኩ ነው። በየቀኑ ነው በየሳምንት 2 ጊዜ የሚሄድበት አለ እያልኩ ነው ብሩን እየጨረስኩ ያለው። በጣም ነው የሰለቸኝ ሁሉ ነገር እና በቃ ያለው ነገር ካለቀ ሰርቼም ቢሆንም ያው አይዱ አሰራለሁ። ካልሆነ ደግሞ እኔ ያልኩትን ገንዘብ አለ እሱን ቢመልስ ከመለሰኝ ሰርቼ አይዱን ሰርቼ የራሱን ስራ እገባለሁ። ካልሆነ ደግሞ ኮንትራት ነው እገባለሁ። ግን ችግር ያለን በቃ ስለ ሁሉ ነገር በጣም አመሰግናለሁ ማለት ነው። እጠይቅልሃለሁ። እኛም ካገኘ ኮንትራት ስራ እኛም ከሰማን እንነግርሃለን። ግን በሰው ሳይሆን በራስህ ለመቆም ሞክር። የሰው ድጋፍ የትም አያደርስም። መፍጨርጨር በራስ ወንድ ሆነው ቤት ውስጥ ልብስ የሚሸጡ ሁሉ አሉ። ልብስ የሚሸጡ ወንድ ሆነው ብስኩት ጠብሰው የሚሸጡ አሉ ቤት ውስጥ እና የሆነ ከጭንቅላት የአይዲያ የሀሳብ ለማመጣት ሞክር። ገባክ? ሀሳብ ችግር የለም ስራ ለመፍጠር ሞክር። ሰዎችን ጽዳትን ቢሆን ተላላፊነት እንደሆነ የሰው ልጅ ትንሹንም ነገር ስራ ሳትልቅ እቃ ማጠብን ቢሆን አበሻ ምግብ ቤቶች እያንኳኳክ እያንዳንዳቸው ቤት ሄደህ ቅጠሩኝ፣ ጽዳት ቅጠሩኝ፣ ተላላኪነት ቅጠሩኝ፣ እቃ ማጠብ ቅጠሩኝ ብለህ በትንሽ ደሞዝም ቢሆን አትሊስት ለምትበላበት የቤት ኪራይ ለምትከፍልበት ይሆንካል። ገባክ? እንደዛ ስራ ጀምር። ከዛ በኋላ የሚቀጥለው ሁሉ ይቀጥላል። እና ሪምን እነግራታለሁ በቃ ብሩን እንድትሰጥክ። በወልዴ አካውንት ታስገባልክ። በማን ይግባልክ? አካውንት ስጠኝና ለሪም ልስጣት። በቃ በወለ ቢገባ ነው በወልደ ቢገባ ነው የሚሻለው። እና በእርግጥ እናንተም ደግሞ እኔ ብዙ ሰው ለስራ አሁንም ካገኘ ብዬ የጠየቁ ነበረ እና ሰው ሁሉ መልስ አልመለሰም። እና በእርግጥ እናንተ የሚታወቁ ሰው ካለ ኮንትራት ቢሆንም እኔ ገብቼ የሚሰራበት ውስጥ ለሚታወቁ ሰው ካለ ጠይቃችሁ ይነገሩኝ። እኔ በጊዜ አሁን ገብቼ መስራት እፈልጋለሁ። ያው ሰው ስራ አላገኘም እንጂ ያው ስራን ለመጋብ ብዙ ነገር ያስፈልጋል። እና እናንተም በእርግጥ የሚታወቁ ሰው ካለ እንዲጠይቁልኝ ይቅርታ እጠይቃለሁ። ጠይቃለን። እስኪ ከሰማው እነግርሃለሁ። ደሸቴ ሙሉ 7000 ይግባ። ሙሉ 7000 ይግባ። በወልዴ ስንት ይግባ? ሙሉ 7000 በወልዴ ይግባ። ያው ቢያንስ በቃ ያው ካልቀረ ቢያንስ 3000 ብር ቢያስገባ። አሁንም ነገ ቀጠሮ ስላለብኝ ሰኞ ላይ ቀጠሮ አለብኝ። ትላንትና ወዲያም ሂጅ መጣሁና ቢያንስ የእሱ ወዲያው ቢከፍል ሌላው ቢቀመጥም ቀጣይ እኔ
ምስክሱ የሚያልቅበትን ቢወስድም ችግር የለኝም። ግን ለቀጣይ ሰኞ ራሱ ቀጠሮ አለብኝ። ትላንትና ወደ ምጃ አለው በቃ እና አሁንም ስለሚመላለስ በቃ እንትን ስለሚሆን 3,000 ነገር ቢገባ 3,000 ወይስ ቢቀመጥ ቀጣይ ቢወስድም ችግር የለኝም። ወልደ አሁን ቢከፍል ማለት ነው። እሺ በቃ 3,000 እንዲገባልህ አደርጋለሁ። 4,000 ይቀርካል። እሺ እኔ በጣም ነው የለፋሁት ያልኩህ። በቃ እንደዛ አድርጎ በቃ ያውልክ ደሸክ ላይ አዳምጠኝ። በቃ የሚናገረው ቃላት የለኝም። በጣም አልፈልግም ቃላት። እኔ ምስጋና አልፈልግም። የኔ ምስጋና የሚሆነው አንተ በተቻለክ መጠን እኔ እንደመርዳት ለመስራት ብትሞክር፣ ስራ ምንም አይነት ስራ ይሁን ጮራቄም ጠብሰህ ከቤት ውስጥ ብትሸጥ ስራ ለመስራት ብትሞክር ነው እኔን እንደረዳኸኝ ቆጥረው ነበር። እኔ አንተን ኢቃማ ለማስያዝ የቻልኩትን ያህል የኢቃማክ ብር ለኢቃማክ ብዬ ለምኜ ያስቀመጥኩልክ ብር እንዳይነካ የቻልኩትን ጣርኩ። ስትመጣ ለቤት ክራይ ለምግብ ስትል እዚህ ጋር 1,000 2,000 እየለመንኩ እየሰጠው የቻልኩትን ጣርኩ። ግን አንተ ምንም አላገዝከኝም። በአንድ እጅ ደግሞ አይጨበጨብም። ብቻዬን ማጨብጨብ አልችልም። በቻልኩት ጣርኩኝ። ግን ይኸው በቃ አሁን ኢቃማ እንድትይዝ ነበር አላማዬ። ልክ ደረጄን እንደዛ ለምኜ ኢቃማ እንዳስያዝኩት ኢቃማ እንድትይዝ ነበር አላማዬ። ግን አንተ አልተባበርከኝም። ይኸውልህ አቡ እኔ ሲጀመር ስራው ቢገኝ ልሰራ ነበር። አንደኛ ስራ የምሰጠው ስራ ለመግባት ኮሚሽን ያስፈልጋል። ደግሞ በካምፓኒ አይዲ ይዘህ ስራ መግባት አትችልም። ከተያዝክም ልትቀጣ ትችላለህ፣ ልትከስስም ትችላለህ ስላሉኝ ደግሞ ኪሱ እስኪያልቅ ድረስ ብዬ ነው የጠበኩ ያለው። ይህን ለቢያውቅ ኑሮ ቀድሜ ገብቼ ልስራ ነበረ። ሙይታ አድርጋ አውጥተህ ስትጨርስ ሙይታ አድርገህ እስኪ ሙይቱን ልመድ እስኪ። ቤት አንተ ያለበት ጫጫታ እንዳለ እኔ አውቃለሁ። አቡ ሰላም ነው? እንዴት አላችሁ? እንዴት ነው ወልዴ? ሰላም ነው አለን፣ እግዚአብሔር ይመስገን። በጣም የደሽከሌ ጉዳይ ከባድ ሆኖ ለሁላችንም እስካሁን መጥቷል። ግን መጨረሻ ላይ እኔም ይሄን ገንዘብ ፍጻሜው ሳላይ መጠየቅ አልፈለኩም ነበር። የራሴ የግል ችግር ከኢትዮጵያ እኔም ልጆቹም እያመጣው ነበር እና እኔ ያመጣሁት ልጅ እንዳጋጣሚ ስራ አስገብቼ አይዲው ሳይቀየር ስቀር ህገወጥ ሊሆን ደረሰ እና በራሴ አይዲ ላሰራ ስለጀመርኩ ትንሽ ገንዘብ ስላስፈለገኝ ነው። ለሌላ ለራሴ ጥቅም ፈጣሪ በሚያውቁ አይደለም። ያው ሌላውን እያስተባበርኩ በራሴ ስም ሰው መጥቶ ህገወጥ ሲሆን እኔ ዝም ማለት ስለማልችል እሱም ያውቃል። ልጁ ፕሮሰስ አስጀምር ያለው እንግዲህ ልጁ ወደ 300,000 ከፍሎ መጥቶ እዚህ ህገወጥ ሲሆን ለስሜም ጥሩ ስለማይሆን ለፈጣሪ ፈርቶ እንግዲህ እየሰራ ከተባበረ ብዬ ስላስጀመርኩ ትንሽ ገንዘብ ስላስፈለገኝ ነው። ሲቀጥል ደግሞ እውነት የፍርድ ቤት ኬዝ በጣም ከብዷል። ያው እኔ እዚህ ራሴ ጋር ቅርብ ስላደረኩት ምን ያህል እንደምመላለስ ስለማይ በቃ በጣም ይጨንቃል። እሱ ራሱ እኔ ሚዲያ አልወጣም ይላል። በቃ እኔ በቃኝ ደክማለች ሚዲያ አልወጣም ስል አንተ እኮ አንድ መቋጫ ላይ ሳትደርስ እሷ ብተውም ለእሷም ስም አይደለም ደግሞ የያዘችው ነገር እሷ መጨረሻ ማየት ስለምትፈልግ አንተ እንደዚህ መሆን የለበትም እያልኩ እየመከርኩ ነበር። ስራ ይፈልጋል እውነት ለመናገር እንግዲህ እውነት ማለት የፈጣሪ ነው። እኔ ስራ ብገባ ይሻለኛል። በቃ ከዚህ በኋላ እኔ ስሜ በሚዲያ ላይ የደሽከሌ ነገር ብበቃ ብሎ ሁሌ ይጠይቀኛል። ግን የአቡ ውሳኔ እንደዚህ አይደለም። ያንተ ኢቃማ የግል ይረብሻል። እኔ ጋር አው የሆነ ሚንኮሻኮሽ ማንኪያ ሲወድቅ ምናምን አይነት ድምፅ አላት። እንደዛ ይሰማል። ይሰማል ጋይስ ተቋርጠ ሚውት አልኮ ነው። ድምፅ ካለበት ትንሽ ረቅ ልበል ብዬ ነው። አሁንስ ይሰማል። እና ብዙ ልፋት ነበር እንግዲህ እዚህ ሀገር ላይ ፈጣሪ ከክስ ያድነን ሁላችንም። በጣም የዚህ ልጅ ነገር በቃ ከዛሬ ነገ እያልኩንም በጣም ሰልችቶኛል። ያው እንደምታውቂው 1,000 ብር ስጥ እንደዚህ አድርግ ስትይ እሺ ብዬ እያረኩ ነበር። እንዳጋጣሚ እኔም ያላሰብኩበት አሁን 300 ምናምን ሺህ ብር በኢትዮጵያ ላወጣ ስለተዘጋጀው ቆራረጣለክ ወልዴ ገንዘብ ስላስፈለገኝ ነው ላይ አሁንም ቢሆንም እኔ
ወልዴ ተሰቃየን ትቆራረጣለህ ኢንተርኔት ያለበት ቦታ ላይ ለአንዴና ለመጨረሻ ለዚህ ለፋሚሊሽም ላንቺም ሁላችንም ወልዴ ምንም እየሰማንክ አይደለም ወልዴ እየተቆራረጥክ ነው ኢንተርኔት ያለበት ቦታ ሂድና ሀሳብክን እንስማ እሺ ቤት ውስጥ ጀለሶች ስለነበሩ ከነሱ ድምጽ ብዬ ውጪ ወጥቼ ኢንተርኔት ትንሽ ራቀብኝ። እሺ አንተ ላይ ያለበትን እኮ አሁን ሪም እነግራታለሁ። አሁን አይሰማችሁም? አሁን ይሰማል። ሪምን እነግራታለሁኝ ዛሬ ወይ ነገ ታስገባለች በአንተ አካውንት 3000 ድርሃም የቀረውን 2000 ምናምን 2000 ስንት ነው ያንተ እዳ ያለበት? ልባችን ወረደ። ይቹ ተሪማ አላህ ይስጣት መጣች 2600 400 ብሩን ስጠው በእጁ 3000 ታስገባለች። ችግሯ ምን እንደሆነ አልተናገረችም። ማስገባት አልችልም፣ የገንዘብ ከሆነ አልችልም። ይኸው እዚህ ጋር እየለመንኩ ነው። ለደሸክሌ እንኳን የመኖሪያ ፈቃዱ 7000 ድርሃም እንዳይነካበት እኔ ስንት ወር እንደለመንኩ እኔ ነኝ የማውቀው። ሁሌ መለመን ሀቢባ የምትባኝ ለማኛለች፣ እሷ ትለምንልናለች እያላችሁ ሁላችሁም እዚህ ትመጣላችሁ። ቆይ እኔም እየተሽከረከረች ነው፣ ኢንተርኔት የላትም። ቆይ እሺ ሪምሻ እየተሽከረከርሽ ነው አይቼሻለሁ። ከፌብራሪ 25 ጀምሮ አሁን ስንተኛው ወር ላይ ነን? 5ኛው ወር ሪም ነቀላት። ተሽከርክራ ወደቀች ሪም። አሁን እኔ ሙሉን ከሰጠውክ እንዳታጠፋው ብዬ ነው 4000 ይቀመጥልክ ብዬ ነው። ከ7000 3000 በወልዴ አካውንት ሪም የወልዴ አካውንት ኦልሬዲ ያለኝ ወደ ሪም ልካለሁ። 3000 ሪያል ታስገባልክ፣ 3000 ድርሃም ታስገባልካለች። ከዛ በኋላ 2600 እዳክ ነው፣ 400 ደግሞ ለእጅክ ይሰጥካል። እና ስራ ጠይቅልካለሁ። ያገኘከውን ስራ ጽዳትም ተላላኪነትም ምንም። እሺ እኔ የምጠይቅልሃለሁ፣ አንተም ጠይቅ። ተነስተህ ነገ ጠዋት ሀበሻ ሬስቶራንቶች ሄደህ አንኳኩተህ ገብተህ ለምን አትጠይቅም? ደሸክሌ ነበረ አቡ በቃ በየእንትኑ ላይ የጠየቁ ነበር እና የሆነ ተላላኪ የሆነ ወረቀት ፍተና ማለት የጠየቁ ነበር። እዚህ ጋር ደግሞ ገና የሚሰራ ሬስቶራንት ኢትዮጵያ አበሻል ገና ወንድም አይፈልግ ምናምን ይላል። ሌሎችም ደግሞ እንደዚህ ነው በቃ የጠየቁ ነበረ። ራሴ ማለት ነው ሰዎቹ ጋር በውስጥ እየለመንኩ ነበረ። ስራ ቢገኝ እኔ እስካሁን አልቀመጥም ነበረ እና ኪሱ እንኳን እናቋርጣለሁ ብዬ ልጅቷ ነገር ያለው ኪሱ ራሱ እንዲቋረጥ ብዬ ሲነገር ኪሱ መቋረጥ አይችልም ምናምን አሉ። ስለዚህ ደግሞ ልጅቷም ኪሱ እስኪያልቅ ድረስ ሌላ ስራ መስራት አትችልም ስላለች በፊት ማለት ነው። እና ደግሞ ኪሱ ካለ ነገ ወደ ያልቃል፣ በሳምንት ውስጥ ያልቅ ነው ስላለ እሱ መቼም መቋረጥ አመት ክሱ መቋረጥ የለበትም። አንተ ስራክን እየሰራ አስካና ተሽከለ አንተ አውርተህ ስትጨርስ እንትኑን ሙይቱን ልመድ እስቲ ሙይት አድርገው። እሺ እና ደሸክሌ ሚውት አድርግና ልንገርህ ወንድሜ፣ አንተ የፍርድ ቤት ኬዝክ አልገባውም ማለትም ይላርግለት የፍርድ ቤት ኬዝክ እስኪያልቅ ድረስ እሱን በቀጠሮ ቀን ሲጠሩክ ብቻ መሴጅ ሲላክልክ ብቻ እየሄድክ ህይወትክን መቀጠል አለብክ። የፍርድ ቤት ኬዝ አመት 2 አመት ሊፈጅ ይችላል። አመት 2 አመት ቁጭ አትልም። አመት
ሁለት አመት ቁጭ ብለህ የቤት ኪራይና ቀለብ ኬት ይመጣል በሰው ሀገር? ግዴታ አንተ ስራ እየሰራክ የፍርድ ቤት ቀጠሮ ቀን ስራ እያስፈቀድክ ነው የምትሄደው። የፍርድ ቤት ኬዝ እንዲህ በአንድ የሚያልቅ ነገር አይደለም። ስለዚህ እስካሁን ድረስ ቁጭ ያልከው ይበቃል። አሁን እኔም እጠይቅልሃለሁ፣ እናንተም አበሻ ልብስ ቤቶች ራሱ በእናታችሁ ወንድ አትቀጥሩም? ቅጠሩት። ምግብ ቤቶች፣ ሱፐር ማርኬቶች፣ አረ በእናታችሁ ፕሊስ የምታውቁትን ስራ እናንተም ጠይቁለት፣ እኔም እጠይቅለታለሁ እባካችሁ። እና ይሄ ነው ያለው ነገር። እኔ ግን አሁንም ለመኖሪያ ፈቃድክ ብዬ የሰበሰብኩት 7000 ድርሃም 3000 እሰጥሃለሁ። 4000 ይቀመጥልክ። ሰርተክ 4000 ላይ ጨምረክ ኢቃማ ታሰራለክ። እኔ ዋናው ነገር አንተ ህጋዊ እንድትሆን። አዎ እኔ ዛሬ ነገ አሁን ራሱ ስራ ቢገኝ መስራት ይፈልጋሉ። ግን አሁን በቃ እኔ ስራ ብቻ የሚፈለግ ነው። እኔ አሁን እየሰራው ቢቆይ ችግር የለም። አሁን ባለፈው በሳምንት ውስጥ 2-3 ጊዜ ቀጠሮ ና ብሎ ይመላለሳል። ወደዛ ሂድ በቃ ብዙ ቦታ ይልካሉ። በጣም ከባድ ነው በቃ። እና ስራ ቢገኝ እየሰራው እንደዛ ስራ ቢገኝ እየተመላለስኩም ይሰራሉ። ችግር የለም። ብቻ ስራ ይገኝ። ስራም የፈለግኩ ነው። ሳምንቱ እዚህ 15 ቀን ሙሉ ስራ የፈለግኩ ነው። እና አጋጣሚ እናንተ የምታውቃችሁን በውስጥ ላይ ቢሆን ተባብራችሁ ቢሆንም ስራ ካገኛችሁ እንትን በሉ። ካልሆነ ደግሞ እኔም ያው ራሴን የፈለግኩ እንትን እላለሁ። ያገኛችሁትን ስራ ጋይስ፣ አትክልት ውሃ ማጠጣት የሚሆን ግቢ ማጠብ የሚሆን መኪና ማጠብ የሚሆን ምንም ስራ ብቻ ይሁን። ደሞዙ ለምን 1000 ድርሃም አይሆንም? ለምን 800 ድርሃም አይሆንም? ይሄ ልጅ ቁጭ ማለት የለበትም። 800 ድርሃምን ብትሆን ሰርቶ የቤት ኪራይ ይከፍላል፣ የምግቡን ይችላል። ኦኬ፣ ይሄ ልጅ የቤት ኪራይ በቂ ነው። ሌላው የፍርድ ቤቱ ኬስ ሲያልቅ የሚያልቅ ይሆናል። አሁን እኔ ካስቀመጥኩለት 7000 ድርሃም ላይ 3000 ድርሃም ይሰጠዋል። ሪምሻ ፕሊስ የወልዴን አካውንት ልክልሻለሁ ማሬ። እና አቡ በዚህ ይቅርታ አድርገኛ ሀሳብ ምሰጥሽ። እሱ አሁን 3000 ይላል። እንግዲህ ቤት ኪራይ የ2 ወር እኔን ስጠይቁኝ ነበር። እኔም ያው የሚሰጠው በቀደም ሴት የተሰጠው 700 ድርሃም፣ ማርች 25 ሴት የተሰጠው 1865 ድርሃም። የት ሄዱ እነዚህ ብሮች? እንዳለ የት ሄደው ነው እንደገና የቤት ኪራዩንም አለበት የምትለኝ? አዎ እኔ ላውራ እስኪ። እሺ አዎ እኔ 700 ብሩ ከወሰድኩ በኋላ ማለት ነው 4 ጊዜ ነው ቀጠሮ የሄድኩት። ከዛ ዋርቃት 70-80 ብር የከፈልኩ በቃ 400 በፊት 200 ሰጥቶኝ ነበር። ከዛ በኋላ 400 ሰጥቶኝ ነበር። በቃ 3 ጊዜ ነው የሄድኩት ማለት ነው። 4 ጊዜ ነው የሄድኩት። ሲመላለስ ነው ያልኩት። ልጅቷ ታውቃለች። ልጅቷ ጋር በየቀኑ የሄድኩ የነገርኩ ነው የሚሄደው ማለት ነው። ልጅቷ ታውቃለች። እሷ ጋር ነው በየቀኑ ለእሷ እየደወልኩ ነው የሚሄደው። እሷ ታውቃለች። እኔ እንኳን በቃ ኪራዩን ከፍላለሁ ያልኩትን ስጨርስ በቃ እነሱን ብሩን ስጠኝ ምናምን ስል በቃ እኔ አሁን ገንዘብ የለኝም ካገኘው እሰጣለሁ ብዬ አሁን ተጨናንቄ ዝም ብዬ ነው አልከፈልኩም። ራሱ እጀዛ ቤቱ ማለት ነው። ማውራት ስለማልፈልግ ነው እንጂ የደሽከሌ ጉዳይ በጣም ከአቅሜ በላይ ከብዶብኛል። ለምን ፍርድ ቤት ሲሄድ አሁን 500-600 እኔ መስጠት ብቻ ነው። ከአካውንት አውጥቼ አንድ ቀን አላቆይም። የእሱ ገንዘብ እሱ ያውቃል። እንግዲህ ሄዶ ይደውላል። እንደዚህ ክፈል እያሉኝ ነው። ልክፈል ስል እስቲ ማናትች ከእሱ ጋር እንትን እያለች የነበረችዋ እሷ ጋርም ደውልላትና ጠይቃት። እኔ ብቻዬን መወሰን ስለማልችል እለዋለሁ። ፍርድ ቤት ሲሄድ በቃ ምን እንደሚያስከፍሉኝ አይገባኝም። በቃ የሚሰጠው ገንዘብ በቃ ደረሰኞች ጨርሶ ነው የሚመጣው። አንዴ ይቅርታ ደሸክሌ ፍርድ ቤት የከፈልክባቸውን ደረሰኞች እንዳለ ዋትሳፕ ላይ ላክልኝ። ለምን እኔ ለአንተ እስካሁን የሰበሰብኩት 9573 ድርሃም ነው። ከ9573 ድርሃም ሲቀነስ አሁን ያለክ 7000 ነው። 2573 ድርሃሙን በታክሲ በምግብ በቤት ኪራይ ነው ያጠፋኸው። ከመቼ ጀምሮ? ከፌብራሪ እኔ እናንተ የተዋወቅ ነው። እኔ ቤት የመጣኸው ፌብራሪ 11 ነው። ከፌብራሪ 11 ጀምሮ ፌብራሪ 2ኛው ወር ነው። አሁን ያለነው 5ኛው ወር ነው። በ3 ወር ውስጥ ይህንን ብር አጥፍተከዋል በታክሲ በምግብና በፍርድ ቤት ወረቀት ራይት። ስለዚህ አሁን 7000 ነው እኔ ጋ ያለው። ከ7000 አሁን እንካ ብዬ እንዳለ መስጠት እችላለሁ። ሪም ጋር ነው ያለው። ትራንስፈር አድርጊለት ስላት ለወልዴ ትራንስፈር ታደርግለታለች። ግን ይሄን ብር ከጨረስክ በኋላ ምን ልትሆን ነው? አሁን 3000 ውሰድና 4000 ይቀመጥልክ ነበር የኔ ሀሳብ። አይ 3000 አይበቃም 2600 የእንትና የማን ነው የወልዴ እዳ ነው 400 ነው የሚቀረው። 400 ደግሞ ለቤት ኪራይና ለተለያየ ነገር አይበቃም ካልክ 4000 ውሰድ። ምን ትላለህ? ኖ አቡ 4000 አትስጪ። እኔ
3500 እሺ 3500 ይውሰድ። ቆራረጣል ጋይስ አንድ ብር ባይነካ የውስጥ መሻት ለሱ አይዲ ቢሰራ ትልቁ ባሊው ለኛ እሱ ነው። ዋጋ የሚሆነው እሱ ነው። በሰው ፊትም ምን ነገር አፋችን ላይ የሚያስኮራ ነገር እሱ ነው። ግን በቃ ስላልቻለን ምን እናደርግ? አቡ እኮ 3500 አሁን ይውሰድና 2600 ያንተን እዳ ይክፈልና 900 ድርሃሙ በእጁ ይሰጥስ በእጁ ስጠውና በ900 ድርሃሙ እየኖረ ስራ ይፈልጋል። እኔ የምፈልጋለሁ ሁሉም ይፈልጋል። ቀድሞ ባገኘው ስራ በተገኘው ስራ ገብቶ እየሰራ የቤት ኪራይ እየከፈለ የምግቡን እየቻለ ፍርድ ቤት ቀጠሮ መሴጅ ሲላክለት ፍርድ ቤት እየሄደ ህይወቱን ይቀጥላል። የፍርድ ቤቱ ጉዳይ ሲያልቅ እቃማውን ያሰራል። በሚሰራው ብር አጠራቅሞ ደግሞ እኔ ጋር በተቀመጠለት 3500 ድርሃም ጨምሮ እቃማ ይሰራለታል። ይህ ነው የሚለው አቡ አቤት በቃ እና እኔ ያልኩትን ሁለት ቦታ ነው የሚመላለሰው። ከዛ አሁን የዘኛው የተሰጠ ወረቀት ሙሉ ወጪው ሙሉ የተከፈሉበትን ሁሉ ይመለሳል ብሎ ልጅቷ ጋር ያወራሉ። ይኸው ልጅቷ በየቀኑ እነሱ ጋር ስልክ ስትቼ ያወራሉ። ልጅቷ በዛ ትመጣለች፣ በዛ እንደዚህ ያሉ ነው የተባለች ነው ሁሌ ቀን ይመላለሳት እና ወረቀቶች እዛ ኮርት ላይ ሁሉም ወስኑ። ይሄ ወጪ ያወጣበት አዎ ክስክ ሲያልቅ ስታሸንፍ ይሰማል። አዎ ክስክ ሲያልቅ ፍርድ ቤቱ ሙሉ ገንዘብ ያወጣ እኮ ይመለስልካል ካሸነፍክ። እንደዛ ብሎ ነበር። አሁን እሱ እስከ ሰኞ ፍርዱ ሊያልቅ ይችላል ልጅቷ ብላ ነበረች። እነሱ ጋር አውርታ ከዛ በኋላ ካንሰሌሽኑ በዚህ ቅርብ ሊወስድ ይችላል ስላለችኝ እሱም በቅርብ ከሆነ ተመስገን፣ ካልሆነ ደግሞ እንደገና አሁን ነገ ዛሬ ቢሆን ገብቼ እየሰራው እንትን እላለሁ። ያን ደግሞ ያንን ካምፓኒው እንትን አድርጎ ውጭ ቢመልሰኝ እናንተ ጋር መጥቼ ነው አይዱ እንድሰራ የሚያደርገው። ከዛ በኋላ ያለው ነገር ልዩታ አንዱም በጥሩ ነበር። እሷ እንዳገድ ነበረ፣ ግን እሷም ያው አልነገርኩም። እሷ መጣ ያለው ነገር በነገር ጥሩ ነበር። ሁሌ እሷ ጋር የርኩ ይደውላሉ። በየቀኑ እሷ ጋር ነው ሂጄ እሷ ጋር ነው እዛ ጋር እነሱ ጋር እንዲያወራ ያደርጋሉ። እሷ ታወራለች፣ በዛ ትመጣለች፣ በዚህ እንደዚህ ብላ ያስተረጎመች እነሱ ጋር ብዙ ያገዘች ነበረች እሷ ናት። እና ያለው ነገር እንደዛ ስለሆነ ችግር የለም። በቃ አሁን እናንተ ቢያንስ ስራ አሁን ነገ ዛሬ ብገኝ ገብቼ እሰራለሁ። አሁን ዋናው ነገር ስራ ነው። በቃ ገብቼ መስራት ነው የምፈልገው። እሺ ደሸክሌ ስራውን እንፈልጋለን፣ ተነጋግረን። ደሸክሌ አቤት በለኝ። አቤት ስንት ብር ላስገባልክ ለወልዴ? አሁን ስንት ብር ነው የምትፈልገው? እኔ ወልደሽ 2600 ብር ቢከፍሉ 400 ብር እኔ አሁን ነገ ሰኞ ቀጠሮ ስላለ ደግሞ ዝም ብሎ ወረቀት ፕሪንት አድርጎ 70 ብር ይቀበላሉ፣ 80 ብር 60 ብር ይቀበላሉ። አላውቅም። እኔ ደግሞ ገንዘብ የለም ስለራሴ ነው ግድ የለም ምናምን እላለሁ። በቃ በየቀኑ ነው የከፈልኩ ዞረው እና አሁን ክፍያ ሊኖር ይችላል እና ቢያንስ እጅ ሰበብ ደግሞ አሁን 1 ወር 3 ወር ይሆናል አልከፈልኩም። 1 ወር ነው፣ 1 ወሩ አልፏል። አሁን 2ኛ ወር የያዘ ነው አልከፈልኩም። ካገኘው ከፈላለሁ። ኪሱ ሲያልቅ አሁን በዚህ ቅርብ ያልቃል ብዬ አሳምኜ ነገራቸው ለምኜ ነው ያለው። በዙም ቢከፈልም እነሱ ጋር ነፃ ሆኜ ቢኖር ደስ ይለኛል እና ኪሱ ሲያልቅ ከፈላለሁ ብዬ እነሱን አታስለፋት። እሷ ያለችውን ውሳኔ ወስኑ። 3500 እሷ ከሰጠች ሙሉ ይሰጥል። እየመጣ ያለው የጃሳ የ2 ወሩ ይከፈልና እጅህ ላይ 500 ይቀራል። 500 ስራ እስከምትገባ ከዛው እንትን ትላለህ። ፍርድ ቤት የምትሄድ ከሆነ ከዛ የታክሲ ትከፍላለህ። በቃ 3500 ይግባልህና 3500 ብር ተቀማጭ ይቀመጥ። እንደዛ ቢሆን ተሽከለ ይሻላል። እሺ በቃ እንደዛም ይሻርጉ። በቃ ችግር የለም። እሺ ብቻ ደስተኛ ነህ? እሺ ተፈል ነበር። በቃ እሺ ደሸክሌ አዳርጉ። አቡ እንደዛም ቢሆን ደስተኛ ነኝ። ችግር የለም። 3500 ተሰጥቶክ አሁን ችግርህን ተወጣህበት 3500 ተቀምጦልክ በኋላ ደግሞ ሰርተክ ወይንም ፍርድ ቤቱ ሲመልስልክ ጨምረ መኖሪያ ፍቃድ ብታሰራ ደስተኛ ነህ? በዚህ ሀሳብ ደስተኛ ነህ? እስቲ ሚውትን አብራሁ ደሸክሌ ሚውት ነክ ወንድም አለም አብራውና ንገረኝ። ደስተኛ ካልሆንክ ሙሉን ይሰጣል። ምንም ችግር የለም። ሀቡ ችግር የለም። ደስተኛ እንደዛ አድርጎ ያው እንደዛ ስራም ካገኛችሁ እናንተን ስራም እንትን ካረጋችሁ ስጡኝ። ካልሆነ ደግሞ የራስን ስራም እየፈለኩ እንትን እናንተን ካገኛችሁ በዚህ ቅርብ ባገኙ እየሰራው የራስን እችላለሁ። ከዛ ያንን በጪው ከመለሰ እናንተ ያለው ጋር ሰብስበ አንድ ላይ አይዱ እንድስራ እዚህ ጋር አደርጋለሁ። ካልሆነ ደግሞ
እንትኑ ማይመለስ ከሆነ ያው ስራ ያገኘሁበት እየሰራሁ ቆያለሁ። እሺ ኮመንት ላይ ሁሉንም ስጪው የምትሉ ሰዎች አላችሁ። ሁሉንም ስጪውና ተገላገይ የምትሉም አላችሁ። እኔ ለመገላገል ሳይሆን ደሸክሌ የዋህ ነው፣ ምስኪን ነው፣ ያሳዝነኛል። እንደ ታናሽ ወንድሜ ነው ማየው። ታናሽ ወንድሜ ሌላ ነገር እንደሌለው እያወኩኝ ሙሉ ብሩን አንስቼ አልሰጠውም። ሙሉን አሁን ትልቅ ብር ሆኖበት 7000 ድርሃም ቢያጠፋፋው እሱ ነው ነገር የሚጎዳ። ገባችሁ እንጂ ገንዘቡ 5 አልተነካም። ሪም ጋር ነው የተቀመጠው። ሙሉን ብሰጠው ነገስ ይሄ ልጅ ነገስ ጨርሶ ሲመጣ እኔ ማርች 25 1865 ድርሃም ሰብስቤ ሰጠሁት። አልቆበት ሜይ 25 ተመለሰ። ሜይ 25 700 ድርሃም ሰብስቤ ሰጠሁት። አልቆበት ተመለሰ። እሺ ከዛ 7000 ድርሃም አሁን ተሰጥቶት አልቆበት ሲመለስ ምን ልንሆን ነው? ስራ አላገኘም እስካሁን። ስራ እየሰራ አይደለም። የቤት ኪራይ አለ፣ ምግብ አለ፣ ፍርድ ቤት ሲመላለስ የታክሲ አለ፣ የወረቀት የሚከፈል አለ። የዛኔም ተመልሶ ሲመጣ እንደገና ልመና ልቀመጥ ነው እንዴ? እኔ እኮ ይሄንን 7000 ድርሃም እኮ ወደ ጎን ያስቀመጥኩለት እኮ ኢቃማ እንዲሰራለት ነው። ይሄ ልጅ ህጋዊ ከሆነ ምንም በልቶ ይኖራል ብዬ ነው። ስለዚህ አሁን 3500 ይሰጥካል። በወልዴ አካውንት ሪም ታስገባና ደረሰኝ ትልካለች። ስንት ይቀርካል ማለት ነው? 3500 ስትወስድ ደሸክሌ 3500 ዛሬ ሲገባልክ ስንት ይቀርካል? 3,000 ምናምን ነው። 3,500 ነው መሰለኝ፣ እንደዛ ነው። 3,000 ነው። 7000 ድርሃም ዛሬ 3500 ድርሃም ሲገባልክ ስንት ይቀርካል? 3,500 ነው። አዎ እሱን ደግሞ እንዳትረሳ። 3500 ድርሃም ነው የሚቀርክ። ሁሉ ነገር በደረሰኝ ነው እኛ ጋር። ስለዚህ ታርተክ ደግሞ ጨምረክበት መኖሪያ ፍቃድ ታሰራለህ። ከዚህ በኋላ ለቤት ኪራይ ለምን ብለህ እንዳትመጣ። ይሄን 3500 ለኢቃማክ ይቀመጥ። ስራ ወጥተህ አስፋልት ላይ ቆመክ የስራ ያለበት ስራ ማን ስራ እንፈልጋለን። አንተም ስራ ካልሆነ ቤት ውስጥ ጮርናቄ ጠብሰክም ቢሆን ሽጥ፣ ልብስ አምጥተክም ቢሆን ሽጥ፣ ባልትና አምጥተክም ቢሆን ሽጥ፣ ብቻ ስራ። እሺ እሺ አዎ እሺ በቃ ዋናው ስራ ማግኘቱ ነው። እኔም ስራ ፈልጌ እኮ ያው እንዳቅሙ መሰራት ፈልጌ ነው። ግን ስራ ትቼው እንጂ አሁን ሰው ስራ ለማስገባት ደግሞ ብዙ ነገር ያስፈልጋል። እናንተም በእርግጥ ሰው ስለሚያስፈልግ ነው። ሰው ያለ ነገር እናንተ ያለ ነገር ባያመቻቹ እኔ ዛሬ ነገ ገብቼ ብሰራ ደስተኛ ነኝ እና እንደዛ ነው ፈልገው በቃ እሰራለሁ። ያለ ነገር አትፍራ ደሸክሌ አትፍራ። እቤት ቁጭ አትበል። እቤት ድረስ ስራ እንኳን አይመጣም። አንተ ወተክ እያንዳንዱ ሱቅ እያባባክ ስራ ፈልጋለሁ ቅጣዊ እንዳት አጅማን ብዙ አበሾች ነው ያሉት አይደል? አበሾች ጋር አበሻ ሬስቶራንት፣ አበሻ ሱቅ ቅጠሩኝ ስራ ፈልጋለሁ። ተላላኪነት የሚሆን ጽዳት የሚሆን መኪና ማጠብ፣ ግቢ መጥረግ፣ ምንም አይነት ስራ እሰራለሁ። እባካችሁ ቅጠሩኝ እያልክ እያንዳንዱ ቤት እያንኳኳ ጠይቅ። እሺ ደሬም በቀደም ደሬም አሁን ቅርብ ጊዜ ነው ልክ እንዳንተ ኢቃማ እዚህ ለምኜለት የተሰራለት ይኸው ስራ ጀምሯል። አሁን እሱ ተፍ ተፍ ብሎ ተሯሩጦ ስራ ፈለገ። ያው ፈልግለታለሁ ያንን ቁጥሩን እልክልሃለሁ። የደሬም አውሩ። እሺ አዎ በቃ እሺ። ያው እኔ በራስ ገባሉ ካልኩ ያው ገንዘብ ስለሚያስፈልግ ደላሎች በጣም ብዙ ገንዘብ ነው የምጠይቀው። ቢያንስ 1000 ድርሃም ነው የምጠይቀው። ግን በእናንተ ቢያንስ የምታውቁ ውስጥ ላይ ቢሆንም ከዛ የሚቀንስ ቢሆን ያለ ነገር ሰጠም ስለሚያስገቡ 1000 ድርሃም መከፈል ካለበትም ይከፈላል። ከብር ላይ አንስተህ ትከፍላለህ መከፈል ካለበት። ምክንያቱም ያለ ስራ ከመቀመጥ 1000 ድርሃም ቢሆን ኮሚሽን ከፍሎ ስራ መግባት ይሻላል በባዶ ከመቀመጥና ጊዜው ከሚቆጥር ይልቅ። አንዴ ልላክልክ ሳረሰው ችግር የለም። ቆይ ሳረሰው ልላክልክ። አንተ ሳትወጣ አረሰዋለሁ በኋላ። የደሬን ቁጥር ልላክልክ። ችግር የለም። ከደሬ ጋር አውሩና እሱም ስራ ይፈልግልክ። እሺ አውሩ በሀሳብ እንዲያግዝክ። ልክ ይልሃለሁ ቁጥሩን። እሺ አውራ። እሺ በቃ ሪም ወቀደም 400 ድርሃም ያስገባሽበት አካውንት የወልዲ አካውንት በሱ አካውንት 3500 ድርሃም አስገቢ። ከተፋብሽ አካውንቱ ደግሜ ልክልሻለሁ። ግን አለሽ? እሺ 7000 ነው ያለው። አሁን 3500 ሲቀነስ 3500 ይቀረዋል። ሱቅ ይቀራው ኢንሻአላህ። ሰርቶ ደግሞ ኢቃማ አለ። ኢቃማ የሚሆን ብር ይዞ ሲመጣ ላይ ተጨምሮ ኢቃማ እናሰራለታለን ኢንሻአላህ።
በቃ ይኸው ነግሬያታለሁ። አስገብታ ደረሰኝ ስትልክ እኔ ወደ ወልዴ ፎርዋርድ አደርጋለሁ እንደ ሁልጊዜው። እሺ ወልዴ፣ እሺ ወንድሜ፣ ነገ ወይ ዛሬ ወይ ነገ ሪም 3500 ድርሃሙን አስገብታ ደረሰኝ ስትልክልኝ ዋትሳፕ ላይ ፎርዋርድ አደርግልሃለሁ። 2600 የራስህን እዳ ውሰድና 900 ድርሃሙን ስጠው። እሺ አመሰግናለሁ። እሺ በጣም እናመሰግናለን። እሺ አቡ በጣም አመሰግናለሁ። አሚን። ወልዴ በጣም ነው የምናመሰግነው። ጊዜህን መስዋዕት አድርገህ ወንድማችንን እያገዝክ ስለሆነ በጊዜ በጉልበትህ እያገዝክ ስለሆነ እጅግ በጣም አድርገን እናመሰግናለን። አረ ምንም አይደለም። እኔ ብቻ አይደለም፣ ይሄ ሁሉም ሰው ነው እንደዚህ እሱን ሰፖርት እያደረገ በተለይ ሁላችንም ተሰብስበን ከፈጣሪ በታች ምስጋና ላንቺ ነው የሚገባሽ እንጂ እኛ ምን አደረገን? እህታችን ከፍ በይሽ፣ እግዚአብሔር ይስጥሽ ፈጣሪ። አሚን ወንድም አለም አሚን። እሺ አቡ በጣም አመሰግናለሁ። እሺ ተሸክሌ በርታ በል፣ ቁፍጥን በል፣ በርታ በል፣ ቀልጠፍ በል። ይኸውልህ አሁን ኑሮ በጣም ውድ ስለሆነ ይቺ ዓለም ለቀልጣፎች ነው የምትሆነው። ንቅት ማለት አለብህ፣ መቀላጠፍ አለብህ፣ ደፋር መሆን አለብህ። ጠዋት ተነስተህ ቁርስ በልተህ ልክ ስራ እንዳለው ሰው ውጣ። ወጥተህ በእያንዳንዱ ሱቅ እየዞርክ ስራ ፈልግ። ያገኘከውን ሰው ስራ ፈልጉልኝ በል። እቤት ተቀምጦ ስራ አይገኝም። ካሮጥክ በስተቀር ይህንን ህይወት ማሸነፍ አትችልም። መሮጥ አለብህ። ህይወት እየሮጠች ነው። ከእሷ እኩል ካሮጥክ በስተቀር ጥላክ ትጠፋለች። እሺ እሺ አቡ እሺ ነቃ መልክ በቃ እሺ አቡዬ፣ እኔ የገንዘብ አይደለም ችግር ያስገብኝ። ምን ፈልገሽ ነው ማሪ?